ሰላም እንዴት ናችሁ? የስድ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ዌይስ ቱ ሴይ አይ አግሪ እስማማለሁ የምንልባቸውን የተለያዩ መንገዶችን ልንማማር ዛሬ ተገናኝተናል ማለት ነው። ዛሬ ትምህርታችን የምንዳስሰውም ይሄንን ነው። የስድ እንግሊሽን ሰብስክራይብ ያላደረጋችሁ ቁጥር አንዱንም ቁጥር ሁለቱንም ቻናሎቻችን ሰብስክራይብ አድርጉ። በቀጥታ ወደ ዛሬው ትምህርት እንለፍ። እስማማለሁ ለማለት የምንጠቀምባቸው ሌሎች መንገዶችን የምንመለከተው አይ አግሪ እስማማለሁ፣ አይ አግሪ እስማማለሁ፣ አይ አግሪ እስማማለሁ። ያ አዎ ማለት ነው። ያ ወይም ደግሞ አንዳንዶቹ ምን ይሉታል? የብ ይሉታል። የብ ይሄ ኢንፎርማሊ ነው። ሁለቱም ኢንፎርማሊ የምንጠቀምባቸው መንገዶች ናቸው። ፎርማል ይሆን አይደለም፣ ኢንፎርማሊ ነው። ነገር ግን ለመስማማት አዎ ለማለት የምንጠቀምባቸው ናቸው። የብ ሁለቱም አዎ ማለትን ለመግለጽ የምንጠቀምባቸው ናቸው። ሹር በእርግጥ ማለት ነው። ሹር በእርግጥ። አብሶሉትሊ ይህም በተመሳሳይ በእርግጠኝነት በእርግጥ ማለት ነው። አብሶሉትሊ ዴፊኒትሊ በእርግጠኝነት ማለት ነው። ዴፊኒትሊ ኦፍኮርስ በእርግጠኝነት ማለት ነው። እነዚህ እዚህ የጠቀስኳቸው አራቱም ተመሳሳይ የሆነ ትርጉም ነው ያላቸው። እርግጥ ነው በእርግጠኝነት ማለት ነው። ሹር አብሶሉትሊ ዴፊኒትሊ ኦፍኮርስ እነዚህ ሁሉ ተመሳሳይ ትርጉም ነው ያላቸው ማለት ነው። Sure, absolutely, definitely, of course. I had that some idea. እኔም ተመሳሳይ ሀሳብ ነበረኝ ለማለት ስትፈልጉ ነው። I had that some idea. እኔም ተመሳሳይ ሀሳብ ነበረኝ። I had that some idea. እኔም ተመሳሳይ ሀሳብ ነበረኝ ስትሉ ነው። I think you're right about that. ስለዛ ነገር ትክክል ነህ ብዬ አስባለሁ። I think you're right about that. ስለዛ ነገር ትክክል ነሽ ብዬ አስባለሁ። I think you're right about that. ስለዛ ነገር ትክክል ናችሁ ብዬ አስባለሁ። ዩ ለአንተ፣ ለአንቺ፣ ለእናንተ ይሆናል። I think you're right about that. ስለዛ ነገር ትክክል ነህ ብዬ አስባለሁ። ስለዛ ነገር ትክክል ነሽ ብዬ አስባለሁ። ስለዛ ነገር ትክክል ናችሁ ብዬ አስባለሁ ማለትም ይሆናል። እንደምትጠቀሙበት ቦታ ይወሰናል ማለት ነው። ለወንድ ያላችሁት እንደሆነ ለወንድ ይሆናል። ለሴት ያላችሁት እንደሆነ ለሴት ይሆናል። ሁለትና ከዛ በላይም ከሆኑ ለእናንተ የሚለውን ትርጉም ይሰጠናል ማለት ነው። ዩ I feel that way too. እኔም እንደዛ ይሰማኛል። I feel that way too. እኔም እንደዛ ነው ፊል የማደርገው ወይም ይሰማኛል እያላቸው ነው። I feel that way too. እኔም እንደዛ ይሰማኛል። I agree with you. ከአንተ ጋር እስማማለሁ። I agree with you. ከአንቺ ጋር እስማማለሁ። I agree with you. ከእናንተ ጋር እስማማለሁ። I agree with you. ከአንተ ጋር እስማማለሁ። I agree with you. ከአንቺ ጋር እስማማለሁ። I agree with you. ከእናንተ ጋር እስማማለሁ። That's exactly how I feel. በትክክል የሚሰማኝ እንደዚህ ነው። That's exactly how I feel. በስነ ስርዓት የሚሰማኝ እንደዚህ ነው። That's exactly how I feel. በእርግጠኝነት ፊል የማደርገው እንደዛ ነው። የሚሰማኝ እንደዛ ነው። That's exactly how I feel. I'll go along with that. ከዚህ ጋር አብሬ እሄዳለሁ ወይም ይስማማኛል ማለት ነው። ይሄኛው ከዚህ ሀሳብ ጋር አብሬ እጓዛለሁ፣ አብሬ እሄዳለሁ። I'll go along with that. ከዚህ ሀሳብ ጋር ከዚህ ጋር አብሬ እሄዳለሁ፣ አብሬ እጓዛለሁ፣ ከጎን ነኝ ማለት ነው። I'll go along with that. ከዚህ ጋር አብሬ እጓዛለሁ፣ አብሬ እሄዳለሁ፣ ከዚህ ሀሳብ ጋር ተጓዥ ነኝ፣ ከጎን ነኝ ማለት ነው። I'll go along with that. That's just what I was thinking.
እኔም ያሰብኩት ያንን ነበረ ስትሉ ነው። that's just what I was thinking። እኔም ያሰብኩት ያንን ነበር፣ ተመሳሳይ ነው ያሰብነው እያላችሁ ነው። that's just what I was thinking። እኔም ተመሳሳይ ነው ያሰብኩት፣ እንደዛ ነው ያሰብኩት እያላችሁ ነው። that's just what I was thinking። we are of one mind። we are of one mind። እኛ አንድ ሀሳብ ነን ስትሉ ነው። በሀሳቡ ስትስማሙ we are of one mind፣ አንድ ሀሳብ ነን፣ ተመሳሳይ ሀሳብ ነው ያሰብነው እያላችሁ ነው። we are of one mind። እኛ አንድ ሀሳብ ነን፣ ተመሳሳይ ሀሳብ ነው ያሰብነው። we are of one mind፣ ያለን ሀሳብ ተመሳሳይ ነው። እኛ አንድ ሀሳብ ነን ስትሉ we are of one mind ትላላችሁ። you took the words right out of my mouth። ቃላቶቼን ከአፌ ላይ ነው ያወጣህብኝ፣ ልክ ልናገር ስል እንደማለት ነው። you took the words right out of my mouth። ቃላቶቼን ከአፌ ላይ ነው የወሰድክብኝ። እኔ የሚያሰብኩት እንደዛ ነው ማለት ነው። you took the words right out of my mouth። I couldn't have said it any better። I couldn't have said it any better። ከዚህ የተሻለ መናገር አልቻልኩም። ስለዚህ አንተ ተናግረህልኛል የኔን ሀሳብ፣ ትክክል ነህ እያለ ነው። I couldn't have said it any better። ከዚህ የተሻለ መናገር አልቻልኩም። ኦልሬዲ አንተ ተናግረኸዋል እያለ ነው በውስጥ አዋቂነት። I couldn't have said it any better። ከዚህ የተሻለ መናገር አልቻልኩም፣ ቀድሞውኑ አንተ ተናግረህልኛል እያለ ነው። ይህንንም ከእሱ ሀሳብ ጋር መስማማታችንን የሚገልጽ ነው ማለት ነው። አንዳንድ ጊዜ የውስጣችሁን የሚናገር ሰው አለ አይደለም? የውስጣችሁን ሲናገር እስማማለሁ ለማለት በተለየ መንገድ ስትናገሩ ነው። የመጀመሪያው ቃላቶችን ከአፌን ያወጣህብኝ፣ ልናገረው ነበር፣ ስለዚህ ኦልሬዲ ተስማምቻለሁ፣ የኔም ሀሳብ ቀድሞውኑ እሱ ነው ስትሉ ነው። you took the words right off my mouth ስትሉ። ሁለተኛውም ከዚህ የተሻለ መናገር አልቻልኩም፣ የልቤን ተናግረዋል ስትሉት ነው። I couldn't have said it any better የምትሉት። our thoughts are parallel። ሀሳባችን ትይዩ ነው፣ ይግባባል ማለት ነው። our thoughts are parallel። ሀሳባችን ትይዩ ነው፣ ተስማምተናል ለማለት ስትፈልጉ የምትጠቀሙት ሌላው መግለጫችሁ ነው ማለት ነው። የሀሳባችሁን የሚገልጽላችሁ ነው። our thoughts are parallel። ሀሳባችን ትይዩ ነው፣ እንስማማለን እያላችሁ ነው። my thoughts exactly። ቁርጥ የኔ ሀሳብ ስትሉ ነው። my thoughts exactly። ቁርጥ የኔ ሀሳብ፣ እኔ የሚያስብኩት ራሱን ነው የተናገርከው እያላችሁት ነው። my thoughts exactly። የኔም ሀሳብ እንደዛው ነው፣ ትክክለኛ የኔ ሀሳብ ነው ያሰብከው እያላችሁት ነው። my thoughts exactly። that's right። that's right። ትክክል ነው ስትሉ ነው። that's right። ትክክል ነው ስትስማሙ that's right ትላላችሁ። ትክክል ነህ፣ ትክክል ነሽ፣ ያም ትክክል ነው እያላችሁ ነው። you are so right። you are so right። በጣም ትክክል ነህ። you are so right። በጣም ትክክል ነሽ። you are so right። በጣም ትክክል ናችሁ። you are absolutely right። you are absolutely right። ፍጹም ትክክል ነህ። you are absolutely right። ፍጹም ትክክል ነሽ። you are absolutely right። ፍጹም ትክክል ናችሁ። እነዚህ ትክክል መሆናችሁ የምትገልጹበት ነው ማለት ነው። እንዳገላለጻችሁ ነው። that's right ቀለል አድርጋችሁ ትክክል ነህ ስትሉት ነው። you are so right በጣም ትክክል ነህ ስትሉት ነው። ከዚህም በላይ ደግሞ ትክክል መሆኑን አድነቃችሁ ለመግለጽ ስትፈልጉ you are absolutely right ፍጹም ትክክል ነህ። ይህንን ይመስል ነበር የዛሬው ትምህርታችን። ጥሩ ትምህርት እንዳገኛችሁበት ምንም ጥርጥር የለኝም። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። የኤስዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። ቀጣይ ሌሎች ትምህርታዊ ቪዲዮዎች ይዘንላችሁ እስክንገናኝ ድረስ መልካም ጊዜ ለሁላችሁም።